ግን እባክሽ ይሄ ነገር በእኔና ባንቺ ብቻ እንዲቀር አድርጊልኝ። ደግሞ ምን አይነት ጥያቄ ነው? በተለይ ደግሞ ለሱ ምንም ነገር እንደማትይው ቃል ግቢልኝ እባክሽ። ሌላው ደግሞ ታገቢያለሽ። ምን? አዎ ቀጣይ ሳምንት ሽማግሌ ላከር ታገቢያለሽ። ጆሮዬ ነው። ቆይ ግን ማን ነው እያወራሽ ያለሽው? ታውቆሻል? ለካ ለአንቺ እንደዚህ አይነት መልስ መመለስ አልነበረብኝም አይደለ? በጣም ይቅርታ። በጣም በኔ ላይ እየቀለድሽ ነው ማለት ነው? እሷና እናቷ መጀመሪያ ነበር አስወጪ ስልሽ ማስወጣት የነበረብሽ። አሁን ግን ነገሩ ሁሉ ተጣጥፏል። ይቅርታ ነብዩ፣ የሆነ ሀሳብ ከልቤ ሰርቆት ምን እንዳልከኝ ሁሉ አልሰማሁም። ምን እያልከኝ ነበር? አትጣደፊ፣ ግድ የለም ቀስ ብሎ ይደርሳል። ቁጭ በይና እንጨዋወት። ድንገት እንኳን ማየን የሚያውቃት ሰው ካጋጠመን ሌላ ነገር ሊያስብ ይችላል። ስለዚህ በቃ እኔ ልሂድ፣ አንቺ እዚሁ ጠብቂ። ልጅቷ እንደሆነች አልመጣም ብላ በቴክስት ተናግራለች። እስከምትመጣ መጠበቅ ነው። የምን ያዙልቀው ማለት ነው? የተፈጠረውን ነገር በጣም በሚያሳዝን ነገር ቤተሰቦቼ፣ ይሄ ሁላ ነገር እንግዲህ እንትናን ለመበቀል በጣም የሄደችበት ርቀት በጣም ነው የሚያሳዝነው። ቤተሰቦቼ በጣም በሚያሳዝን ነገር ይሄ ሁላ ነገር የሄደችበት ምክንያት ማንን ለመበቀል እንደሆነ ታውቃላችሁ? እያደረገች ያለችው እንትናን ያኔ ጽጌረዳን ማለት ነው የነባ እንዳትሆን እያደረገች ትገኛለች ማለት ነው። ጠዋት ማታ እየሰራች እየወደቀች እየተነሳች ትገኛለች። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እጀላችሁ የመጣሁት የጽጌረዳ ድራማን እጀላችሁ ከች ብያለሁ። ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ ሰላማችሁ ብዝች በርልኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ ቤተሰቦቼ ማለት ነው። ጽጌረዳ ድራማ ክፍል 14ን ይዤላችሁ መጥቻለሁ ማለት ነው። ጽጌረዳ ድራማ እንግዲህ እንደምታውቁት በጣም የሚያሳዝን ነገር እንግዲህ በጣም በሚያሳዝን ነገር ምን እየተፈጠረ ነው ሲባል እንግዲህ ስፌመን እንግዲህ እየወደቀች እየተነሳች ይሄ ሁላ ነገር ማንን ለማጣል መሰላችሁ? ጽጌረዳን ለመጣል ማለት ነው። ጽጌረዳን ካለችው ከስኬቷ ላይና እንግዲህ እንትና የነባ የሷ ፍቅረኛ እንዳይሆን እየለፋች እየወደቀች እየተነሳች ትገኛለች ማለት ነው። በጣም በሚያሳዝን ነገር ይሄ ሁላ ነገር እንግዲህ ለምንድን ነው ይሄ ሁላ ክፋት ሲባል ክፋቱ እንግዲህ እንደታወቀው ምንም ቢሆን የሷ መሆን የለበትም። ነብዩ የኔ መሆን አለበት። እሷ ሁሌም የኔ የሆነውን ነገር ነው ወይ የምትነጥቀኝ? የራሴ የሆነውን ነገር ነው ወይ የምታሳጣኝ? በማለት እንግዲህ እየተነሳች እየወደቀች ትነሳለች ማለት ነው። ነባ እንግዲህ ፍቅሩ ሊገልጽላት ለእንትና እየደወለላት ነበረ ማለት ነው። ለጽጌረዳ ማለት ነው። ጽጌረዳን እባክሽ ዛሬ እኔ አንቺን ላገኝሽ እፈልጋለሁ፣ እባክሽ ላገኝሽ እያለ ነበረ ማለት ነው። በፍጹም ግን አንገናኝም፣ ምክንያቱም እዚህ ጋር የጀመርኩት ነገር እንግዲህ እናትየው ይሄ ሁላ ነገር እንግዲህ እየፈጸመች ያለችው በምን የተነሳ ነው ሲባል ማለት ነው። እና እንዴት የኔ የሆነውን ነገር ታሳጣኛለች? ለምን የኔ የሆነውን ነገር ትወስድብኛለች? ለምንድን ነው በማለት ነው። ገባችሁ አይደል? ለምን እሷ እኮ ማለት የኔ የሆነውን ነገር እያሳጣችኝ ነው። ሁሉ ነገር የኔ ያልኩትን ነገር በእያንዳንዷ እየሄደች እየወሰደችብኝ ነው። ነፍሴ ትወጣታለች እንጂ አሁን እንኳን ነባን አልሰጣትም። ነባን በፍጹም የሷ እንዲሆን አልፈቅድም በማለት እንግዲህ ይሄን ሁላ ርቀት ሄዳለች ማለት ነው። ይሄ ርቀት ለምንድን ነው ያስኬዳል ሲባል እንግዲህ ቤተሰቦቼ፣ እኔ በነገራችን ላይ የምነግራችሁ ነገር ለኔ ምንም ነገር የተገለጠልኝ ነገር የለም። ውሸት ምን ያደርጋል? ለምን ልዋሻችሁ አልፈልግም። ግን ደግሞ አውቃ እንደሆነ ያስታውቅባታል። 100% ያስታውቅባታል። እንዴ ብትሉኝ ማለት ነው ልክ ሽንት ቤት ሆና በጣም አመመኝ ባሌ ሰዓት እንደዛ ልብሱን አጥባ ወዲና ወዲ ለማስጣት መከራዋን ስቃዋን ባየ ሰዓት ማለት ነው እንትና ማለት ነው ጽጌረዳ ያቺኛዋ እንባዋን ጠርጋ ስትስቅ ነበረ ማለት ነው። ለምን መሳቅ አስፈለገው? ለምን አይነት መንገድ እየሄደች ይመስላችኋል? ምን አይነት ስራ ክፋት በእንትና በጽጌረዳ ላይ ምን እያሴረች ይመስላችኋል? የሆነ ነገር ግን እያሴረች እንደሆነ ይገባኛል። አንደኛ በእርግጠኝነት ነባ የነባ ፍቅርን እንዳትቀበል ነባን እንድትጠላው ነው በእርግጠኝነት ማለት ነው። አንደኛ እንትና ጨዋ እንደሆነ ታውቃለች።
ልጅቷ ጽጌረዳ ጨዋ እንደሆነ ታውቃለች። ነባ እንደዛ አይነት ሰው ነው ከተባለ ነባ ስር አጠገቡ እንደማትደርስ 100% ታውቃለች ማለት ነው። ግን ለምን ይመስላችኋል እናንተ ስታስቡት? በምን አይነት መንገድ ይመስላችኋል? እኔ ያሰብኩት በዚህ ነው ማለት ነው። ቤተሰቦች እናንተም አስተያየታችሁን ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል ማለት ነው። ገባችሁ? እኔ ምን አይነት ክፉ ልጅ ነች በእናታችሁ። በጣም ክፉ ናት። በጣም ከምታስቡ በለጠ ማለት ነው። በጣም አስባችሁታል? እንግዲህ በቃ ለምን የኔ ካልሆነ ነው። ገባችሁ? ለምን የኔ ካልሆነ በፊት ስትበቀል አብራ ነበር። ግን ደግሞ ነባ ምን አላት? እኔ እስካሁን ድረስ ለበደልኳት ይቅር ብያታለሁ፣ ይቅርታ ጠይቂያታለሁ። አንቺም ይቅርታ ጠይቂያት። ያደረግነው ነገር በጣም መጥፎ ነው። ካሁን ወዲህ አንቺም በህይወቷ ላይ እንዳትደርሺ ነበር ያላት ማለት ነው። ይሄንን ነገር ግን እንደዛ ሲላት ፌመን በጣም ነው የተናደደችው። በጣም በቃ ከሷ ጋር አሁን ምን የምናደርገው ነገር የለም ማለት። አዎ በቃ ይበቃናል፣ ብዙ ነገር አድርገናታል፣ ግን አሁን ተረድቻለሁ ነው ያላት ማለት ነው። ምን ልላችሁ ፈልጌ ነው የዚህን አክል በቃ አሁን ካሁን ወዲህ ምንም አንበድላትም ስትል፣ አዎ በቃ ካሁን ወዲህ ይበቃናል፣ ብዙ ነገር አሳዝነናታል፣ ብዙ ነገር አድርገናታል፣ ግን ካሁን ወዲህ ይበቃናል፣ በቂያችን ነው፣ ይበቃናል በማለት እንግዲህ ፋይሉን ዘግቷል ማለት ነው። በዛን ጊዜ ግን በጣም ነበር የተናደደችው ማለት ነው። ለምን እሷ ከዚህ በለጠ ነበር የፈለገችው፣ ከዚህ በለጠ ግፍ መስራት በሷ ላይ፣ ከዚህ በለጠ ነበር በሷ ላይ በቃ የማይሆን ነገር ማድረግ የፈለገችው ማለት ነው። ያን ነገር ደግሞ ነባ አልተቀበለም። ነብዩ በጣም በቃ ይበቃናል፣ ካሁን ወዲህ ይበቃናል፣ ይሄ ነገር እዚህ ጋር ማቆም አለብን በማለት ፋይሉን ዘግቶታል ማለት ነው። እሷ ግን ያ ነገር እንዲዘጋ አልፈለገችም። በጣም እየመረመራት ማለት ነው። ለምንድን ነው ነባ ከመቼ ጀምሮ ነው ለሷ ሊያዝንላት የቻለው? ምን ስለሆነ ነው በማለት እንግዲህ የሚገርማችሁ ነገር አስባችሁታል? በፊት ጓደኛ አገኘን ብላችሁ የምትጠሉት ሰዎች አብራችሁ ስትበቀሉ ቆይታችሁ የአብራችሁ የሚበቀለው ሰውዬ በቃ ይበቃናል ብሎ ሲያቆምባችሁ ምን አይነት ስሜት እንደሚሰማችሁ አስቡ። ያ ሰውዬን ደግሞ ትወዱታላችሁ፣ ማጣት አትፈልጉም። እሱ ደግሞ እሷ የምትበቀላት ሴትዮ ጭራሹን ወዷት ቁጭ። ብዙ ጊዜ በነገራችን ላይ ኢትዮጵያም እንደዚህ አይነት ነገር ተፈጥሯል። ብዙ ሰዎች አንዳንድ ሴቶች ባሌን ፈትሽልኝ፣ ባሌን ገምችልኝ ብሎ ሴቷን ወደ ባለቤቷ ወይ ደግሞ ወደ ፍቅረኛዋ ትልካለች ማለት ነው። ጓደኝት ልጅ እዛ ጅንጀና ውስጥ ገባና የእሷን ባል ውድድ ፍቅር ታረግና ባልሽን ወድጄዋለሁ፣ እንደውም አንቺ ሂጂና ፈትሹ ብለሽኝ ነበር የላክሽኝ፣ ባልሽን ወደድኩት አፈቀርኩት ብለው ብዙ ሰው የተቀማሱ አለ። በዚህ አጋጣሚ እንደዚህ አይነት ልከው ማለት ነው። ቤተሰቦቼ ፈጣሪ ከእንደዚህ አይነት ነገር ያውጣል፣ ጋይስ ያውጣችሁ ማለት ነውና ፌመንም አሁን የሆነችው እንደዛ ነው። ፌመንዬ በአሁን ሰዓት ተበልታለች ጋይስዬ። ፍቅር ማንም ሰው በግድ የኔ ላድርገው ሙስተሂን አይሆንም ጋይስ፣ አይሆንም። ይሄ ፍቅር በግዳግድ ነገሮች የሚሆን ነገር የለም። ግን ደግሞ ምን ያደርጋል ፌመንዬ የነብዩ ፎንቃ ጥሏታል። ግን ደግሞ ነብዩ በአሁን ሰዓት ጎበዝ ነው። ግን በነገራችን ላይ ምርጫውን ወድጃለሁ። እንደዚህ አይነት ወንዶች እኔ ደስ ይሉኛል። ገባችሁ አይደለ? የቱን አክል እንኳን ዝርክርክ ቢሆኑም ዝሙተኛ ቢሆንም ለነገ ለህይወታቸው ብሎ የሚወርጡ ወንዶች ደስ ይሉኛል። ገባችሁ አይደለ? ለህይወታቸው የሚመቻውን የሚሆናቸውን በስተመጨረሻ መምረጣቸው አያስደስታችሁ? አንዳንድ ወንዶች እኮ አለ እኮ ከመጀመሪያው እስከ መጨረሻው ድረስ ለነሱ ማጠቅማቸውን ሴት ለነሱ የማትገባቸውን ሴት ገባችሁ አይደል? ለነሱ በቃ ትርጉም የሌላት ሴት መርጠው በህይወታቸው ልጆቻቸውን የሚያቃጥሉ ራሳቸው የሚቃጠሉ ሰዎች በህይወታቸው አይታችኋል? አታውቁም? እኔ አይቻለሁ በህይወቴ ማለት ነው። ግን እነኛ ሰዎች አብዛኛው ከ100% ብሎ ሄዱት ምንድነው መልክ፣ ውበት፣ ዳሌ፣ ጸጉር ምናምን ብሎ ሄዶ በስተመጨረሻ ራሳቸው ህይወታቸው ልጆቻቸው ያ ውበት ይጠፋል፣ ያ ሁሉ ነገር ይጠፋል። ወይ ደግሞ ሴቷ ሀብት ንብረት ብላ ትገባለች፣ ሀብት ንብረቱ ይጠፋል። ከዛ በኋላ ክንፏን የተመታች ወፍ ሆና ልጆቿን ትበታተናለች፣ ዋጋ ይከፈላል ማለት ነውና በዚህ አጋጣሚ ነባ ባለጌም ቢሆን ምንም ቢሆን እኔ አድንቀዋለሁ። ለህይወቱ የምትሆናትን ሴት መርጦ ጎበዝ ነው፣ አስተዋይ ነው።
ሀቢብ መሆን ካለበት እንደዚህ ነው እንጂ መሆን ካለበት እንደዚህ ጎበዝ መሆን አለበት ማለት ነው። ፌመን ለኔ ይጠቅመኛል ብላ ነበረ። በፍጹም ግን ለፌመን አልሆነላትም። ፌመን ጭራሹኑ የኔ ስታይል አይደለችም፣ እኔ እንደምወዳት ሴት አይደለችም ያለው። በቃ ለኔ የምትመቸኝ ሴት የኔ ምርጫ ሴት አይደለችም። ስለዛ እኔ ምንም ላረግ አልችልም ነው ያለው ማለት ነው። ለጓደኛው ተሰማችሁ ከዚህም በፊት ማለት ነው። እቺ ልጅ አንተን ትወድሃለች አትመችም እንዴ? አለባበሷም እኮ ደስ ይላል። በፍጹም ለኔ ምርጫ አይደለችም ፌመን ያለው። ፌመን ለኔ ምርጫ አይደለችም። ለኔ ምርጫ እስካልሆነች ድረስ እኔ መቼም ልወዳት አልችልም ነው ያለው ማለት ነው። ስለዛ ፌመንዬ ያው ምንም ልንተባበርሽ አንችልም፣ ምንም ልንረዳሽ አንችልም። ነባ የእንትና ነው በቃ የጽጌረዳ ነው። ይገባታል። ጽጌረዳ ደግሞ ይገባታል። በጣም ምርጥና ውብ የሆነ ሴት ነች። አይደለም ለኛ ምሳሌያችን የምትሆን ሴት ነች። እውነቴን ነው። ምሳሌ የምትሆን ሴት ናት። በጣም ጎበዝ ነው። የኔ ጸባዩ ሁሉ ነገሯ ረጋ ያለ እርጎ የሆነ ሴት ነች። በነገራችን ላይ በጣም ነው የምወዳት ማለት ነው። ቤተሰቦቼ በዛን አጋጣሚ ማለት ነው ምን ልላችሁ ፈልጌ ነው፣ በጣም ነው የምወዳት፣ በጣም ነው የማከብራት ጋይስዬ። እና ፌመንዬ ጨርቋን ጥላ ልትሄድ ነው ከእናቷ ጋራ ማለት ነው። አያችሁ እናትየዋ ያሴረችው ሴራ እንግዲህ አስባችሁታል። እቺኛዋ ለሽማግሌ ድራ ልጇን ለምን መሰለ ወጣት ድራ በቃ ክብራችን ይበጥናል ምናምን ልትል ነበር። አልተሳካለትም። አያችሁ እግዚአብሔር እውነቴን ነው የምላችሁ። እናንተ ስታስቡ ታስቡ ሁሉ ነገር እግዚአብሔር የፈቀደው እና የወደደው ነው እንጂ የቱን አክል እንዴት የፌመንን እናት እንዴት እንዳደረጋቸው ነባው ማለት ነው። እንግዲህ ስለ ፌመንና ስለሱ ሲያወሩ ምንድን ነው ያላችሁ? እኔ ማልወዳት ሴት እኔ በግድ ልትድረኝ አልችልም ያለው አባዬ፣ በፍጹም ላገባት አልችልም ያለው ማለት ነው። አፍጦበት ማለት ነው አባትየው ላይ እንግዲህ እዛው የፌመን እናት ባለችበት ቦታ ማለት ነው። የፌመን እናት አይ በቃ እንውጣ በቃቸው ከአባት ጋር አውራ ብላ አፏን ጠርግርግ አድርጋኝ የወጣችሁ ማለት ነው። እቺ ውርደታ ማለት ነው። እቺ ቀላል አሮጊት ማለት ነው። የቀለለች አሮጊት ገባችሁ? አያችሁ? ግን ነባ ግን ለጽጌረዳ ልቡ ተከፍቷል። ወዷታል፣ አፍቅሯታል። ምን ያደርጋል ታዲያ? በእናታችሁ ምንም ያደርጉ አልቻሉም ማለት ነው። ምንም አባትየውም ቦል ለጊዜው ይሄ ሼባው ማለት ነው እንትኑ ልጃገረድ ፈላጊው ሼባው ሼቢቲው አልተሳካለትም ማለት ነው። እሱ አልሆነለትም። በቃ ምንም ማድረግ አይቻልም ጋይስዬ፣ አልተሳካለትም። ሼብዬው ልጅ ይዞ አብሮ መንኮራኮር ነው የፈለገው። መቼም የሚሆንለታል ይሳካለታል ብዬ አላስብም። እናንተስ ምን ትላላችሁ? እንደዚህ አይነት ሼባ እቃቸውን ቆርጦ ማለት ነው ለውሻ መጣል ነው ያለብን። እውነቴን ነው የምላችሁ። በዙሪያችሁ እንደዚህ አይነት ነገር ካላችሁ ሰዎች ያው በእርግጥ እንደዚህ አይነት ፍርድ አይፈረድባችሁ። ወይ አስራችሁ ጸበል ወይ አስራችሁ ወደ ጸበሉ ሰዷቸው፣ አስጠምቋቸው። አለበለዛ ደግሞ ሽንት መሽናቸውን ቆርጣችሁ ለቡችላ መስጠት። እንደዛ ነው ጋይስዬ። እንደዚህ አይነት ጨምላቃ ወንዶች በጣም ነው የሚያስጣሉኝ። በጣም ቅንዝረኛ ወንድ በጣም ነው የሚያስጣላኝ። ዝሙተኛ ወንድ ሴትም ሆነች ወንድ በህይወቴ ነገራችሁ ነገር እንደ ዝሙተኛ ሰው የሚያስጠላኝ ሰው የለም በዚች ምድር ላይ። ምክንያቱም ዝሙትን በክርስቲያን የሆነ ሰው በጥቂት ነገር መግታት ይችላል። በትንሽ ነገር ስግደት እያለ ጸሎት እያለ ጾም እያለ እኛ ክርስቲያኖች ብዙ ነገር የምንገታበት ነገር እያለ ተፈጥፍቶ ዝሙት ላይ ስብዓት ለሞላ መንፈስ ቅዱስ መድኃኒዓለም እንደዚህ የሚያስንቅ ህይወት በህይወታችሁ ያምጣባችሁ። አሜን በሉ ጋይስዬ። ለማንኛውም የኔ ውዶች ምክሬ እንደተቀበላችሁ ተስፋ አደርጋለሁ። ለቤት አዲስ ሆናችሁ እንደተለመደው ላይክ እና ሼር አድርጉልኝ። ዛሬ ስራ እየሰራው ነው። ሪከርድ የሚያደርኩላችሁ ቢዚ ስለሆንኩ ነው። ወዳችኋለሁ፣ አከብራችኋለሁ። ለምታበረታቱኝ፣ ኮሜንት ላይ ለምትጽፉልኝ፣ በርቺ ጠንክሪ ለምትሉኝ ሉል እግዚአብሔር ምድርን ሰማይን የፈጠረ አምላክ አልፋና ኦሜጋ ያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይስጥልን። በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። አይ ሚስ ዩ ሃይ ላቭ ዩ ብያለሁ።